በኢቢኤስ ለቀረበው የብርቱካን ተመስገን ታሪክ መንግስት በኢቢሲ በኩል ዶክመንታሪ ሰርቶ ዛሬ ለህዝብ አቅርቧል። ለትወና ብለው ሲያቀርቡ ትክክለኛ ተናገሩት ነው። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ የሆነ በተግባር እንዲተደርጋለሁ እንዲተጨርጋለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍሎ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛው ከልቤ ውጭ ሙሉ ነገር ጤነኛ ነኝ። በጣም ከሚገባ በላይ እንዳንዲት ሀገር ራሱ ያዋረዳል። በደለኞችን ፈልጎ ለህግ የማቅረብን ያክል ስራ ጥሎ እሷን አልተበደልኩም በይ ብሎ ትክክለኛውን ነገር ወደ ትወና መቀየር ይሄ በጣም የሚያሳፍር ነው። በጣም የሚያዋርድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም ወዳጆች እንደምቆያችሁ እንደምስከዚህ ሳደረሳችሁ እኔ አለሁ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ እኔ ሶስና ካሱ ባላለው የተዋሕዶ ቤተሰብ የሚል የዩቲዩብ ቻናል ነው። ቻናላችንን ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ሰብስክራይብ አድርጋችሁ የምትመለከቱ እግዚአብሔር ያክብርልኝ። ቪዲዮንም ከመጀመራችሁ በፊት ላይክ ስለምታደርጉ አመሰግናለሁ። በዛሬው ቪዲዮአችን ተማሪ ብርቱካን በኢቢኤስ ላይ የሰማነው ታሪክ ነበረ። ነገር ግን ማታ በኢቲቪ ላይ ትወና ነው ብላለች እና በራሷ አንደበት ትወና ነው ወይስ ምንድነው የሚለውን ድራማውንም ምኑንም እናየዋለን። እስከ ቪዲዮ መጨረሻ አብራችሁን እንድትቆዩ በትህትና ጠይቃችኋለሁ። ለብዙዎች እንዲተላለፍ ላይክ እና ሼር እያደረግን እንጀምር። ወደ ቪዲዮ። በኢቢኤስ ለቀረበው የብርቱካን ተመስገን ታሪክ መንግስት በኢቢሲ በኩል ዶክመንታሪ ሰርቶ ዛሬ ለህዝብ አቅርቧል። እንዴት ነበረ የሚለው እናንተ አስተያየት ትሰጡበታላችሁ። እኔ ግን ሃይላይት አደርግላችኋለሁ የቀረቡትን በፕሮግራሙ ላይ። ብዙ ወሬዎችን ባወራም ግን የኔ ነው ብዬ ያስኩትኝ ከሱ ውጭ ምንም የማውቀው ነገር የለም። የመጀመሪያው ነው ልጃገረድ ነበር። ነፍሰ ጡር ሆኜ ነው ጋብቻ የተፈጸመው። ምክንያቱም እኛ ከቀራራችን አይተነሳ አባቶቻችን ባሉበት በሀገራችን ባህል ወግ መሰረት እዛ ታድረን እዛ ተጋብተን የተወሰነ እዛ ቆይተን ተመልሰን ድጋሚ መጣን ወደ አዲስ አበባና አዲስ አበባ ስንመጣ የተከራይተን መኖር ጀመር። ይህ ነው የገባንበት ሁኔታ የሚመስለው። በኢቢኤስ ለቀረበ ፕሮግራም መልስ መስጠት የነበረበት እዛው ኢቢኤስ ላይ ቢሆን ተመራጭ ይሆን ነበረ። የሚያስኬደው የሚያኛውና መንግስት በዚህ ደረጃ ላይ በራሱ ሚዲያዎች በሁሉ ሚዲያዎች እንዲተላለፍ ማድረጉ ብዙዎች ጥያቄ እያነሱ ይገኛሉ። የባለ ታሪኳ የብርቱካን ባለቤት አቶ ስማቸው ሹመት እናትና አባቷ በህይወት አሉ፣ እኔ ነኝ የማኖራት፣ ልጁም የኔ ነው፣ ተገዳ ተደፈረች የሚባለው ውሸት ነው ሲል ምስክርነት ሰጥቷል። ወደ ከ30 ደቂቃ ቪዲዮ ውስጥ ወደ 4 ደቂቃ ከምናምን የሚለውን የወሰደው የባሏ ምስክርነት ነው። በተለያየ እየተቋረጠ የገባ ማለት ነው። የቡና ባንክ ሰራተኛ መሆኑን አዲስ አበባ ውስጥ ደምቢዶሎ የሚባለው ነገር እንደማታውቀው የልብ ታካሚ ናት። እኔን ማስተዳዳት እኔን ማገዛት ከምናውን ከበር ማድረግላት እኔ ነኝ። የደምቢዶሎ ዩኒቨርሲቲ ብርቱካን የደምቢዶሎ ዩኒቨርሲቲ ተማሪ ነኝ ሳትል እንዴት ወጥቶ ሊናገር ቻለ በሚል ከፍተኛ ሁኔታ ጥያቄ ሲነሳ እንደነበረ ይታወቃል። ሆኖም በዚህ ዶክመንታሪ ላይ በታየው ዶክመንታሪ ላይ በዩቲዩብ የተላለፈው ላይ ደምቢዶሎ ተማሪ ነኝ የሚለው ተቆርጦ ወጥቷል። ግን በቴሌቪዥን የተላለፈው ላይ የደምቢዶሎ ተማሪ ነኝ የምትል አለበት በሚል ያልተቆረጠች የተወሰነ ክሊፕ የደምቢዶሎ ስለምታነሳው ነገር አሳይተዋል። አንድ ሰው አይደለም የቀበረው፣ እኔን አይደለም የገደለው፣ የኔን ህይወት አይደለም ያበላሽ፣ የኔን ትዳር አይደለም ያወጣበት፣ የኔን እናት ብቻ አይደለም ያወጣች፣ የኔ እናት የኔ አባት የኔ ቤተሰብ አይደለም ያለው ሙሉ አገር ውስጥም ያለ አገር ውጭም ያለ ሙሉ ነው የተቀበረ። የብርቱካን ባለቤት የስማቸው ሹመት ነኝ ዘመድ የሆነች ደግሞ ዶክመንታሪ ልታያለች። ስሟ ፍቅራየው ደባስ ይባላል። በኢቢኤስ ላይ የቀረበውን ስትገልጽ ያዘንኩት ለሉላ ነው። ለሉላ እኔ ራሴ ያለቀስኩላት ታሪኩ እውነት መስሏ እንደዛ ስትሆን አስታለቀስ ስመለከታት እኔ ራሴ አልቅሻለሁ። ለሉላ ያለቀስኩ ስትል ህዝቡ እንደዚህ ተጎድታ ብሎ ውስጡ እያዘነ እያለቀሰ ሉላ አቅፋት ስታለቅስ ማለት ለሉላ አልቅሻለሁ ለልጅ
እውነት መስራት እንደዚያ በመሆኑ ለሷ ፍቅራየሁ የምትባለው ሴት እንግዲህ እንደብዛ ላይ ስትናገር እንደተሰማቸው ዘመዷ ሹማቸው ለልጁ ሁሉ ነገር እያደረገ እያሳከማት ጭምር በሚዲያ ላይ ወጥቶ እንደዚህ መደረጉ እጅግ አሳዛኝ ነው። ለልጁም ታሪክ ትክክል አይደለም ስትልም ትደመጣለች። በዶክመንታሪው ላይ ሌላ የሰማነው ድምጽ ሙሉ ለሙሉ አካል እያለኝ ልመና ስወጣ አላሳዝንም ወይ የሚል ድምጽ ከቃለ ምልልሱ በኢቢኤስ ከታለፈ በኋላ ከሰው ጋር ስልክ ስታወራ የሚያሳይ ድምጽ ተለቆም አድምጠናል። ማስተዋል ተመስገን የምትባል እህቷም እንደዚሁ ቀርባ እናታቸው በህይወት እንዳለች አዋሳ ከተማ እሷ ጋር ትኖር እንደነበረና የተደረገው ነገር ትክክል እንዳልሆነ ስትናገርም እዛ ዶክመንታሪ ላይ አይተናል። እናትና አባታቸው በህይወት እንዳሉ ትናገራለች። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገች? ምን ማቀም ግሬ እኔም እንደዚህ ነው ያየሁት። እሱንም ተደውሎ እስቲ ግብና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ሁላ ግራ ገባን። እንደዚህ ነው ያየነው። እያቆራረጥን ጨርሼው ላላየሁት ግራ ገብቶኛል። ሰኞ ነው የተጀመረው መስራት ነው። ዋናዋ የታሪኩ ባለቤት ብርቱካን ተመስገንም እኔ የቢቢኤስ ላይ የቀረበው ዶክመንታሪ ላይ ለትወና ተብሎ የቀረበ እንጂ እናቴ በህይወት አሉ ደምቢዶሎ ዩኒቨርሲቲንም አላቆም ድራማ ተቀራጭ ተብዬ የተቀረበ ስትል ስትናገር ትደመጣለች። ለትወና ብለው ሲያቀርቡ ትክክለኛ ተናገሩት። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጋለሁ እንዲተጨጭጋለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍለ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛው ከልቤ ውጭ ሙሉ ነገር ጤነኛ ነኝ። እግዚአብሔር ይመስገን። ባለሙያ የሆነ አካል ማየት ይችላል። እናንተ በዚህ ጉዳይ ላይ ያላችሁን አስተያየት በኮሜንት ላይ ተወያዩበት። ለትወና ብለው ሲያቀርቡ ትክክለኛ ተናገሩት። ትወና አንድ ነገር ሲሰራ የተሰራውን ስራ ልክ አስመስለህ የምትገልጸው ነው እንጂ ሆኖ በተግባር እንዲተደርጋለሁ እንዲተጨጭጋለሁ እያሉ ብልትን እያሳዩ ጭንቅላትን እየዳሰሱ የተከፍለ የተፈልጦ የተባለ አይደለም። እኔ ሙሉ ጤነኛ ነኝ። ዊዛው ከልቤ ውጭ ሙሉ ነገር ጤነኛ ነኝ። በጣም ከሚገባ በላይ እንደ አንዲት ሀገር ራሱ ያዋርዳል። በደለኞችን ፈልጎ ለህግ የማቅረብን ያክል ስራ ጥሎ እሷን አልተበደልኩም በይ ብሎ ትክክለኛውን ነገር ወደ ትወና መቀየር ይሄ በጣም የሚያሳፍር ነው። በጣም የሚያዋርድ ነው። ልጅቱ ጤናማ ነኝ እኔ ሙሉ ጤናማ ነኝ አለችና ከልቤ በቀር አለች። ምን አለ በልቧ ብለህ ማሰብ አለብህ። እቺ ልጅ የስነ ልቦና ችግር አለባት። እያንዳንዱ ነገር የተሰራችው ነገር በልቧና በአእምሯ ውስጥ ቀርቷል። ግን ስለተወኑባት ገንዘብም ከፍለዋት ሊሆን ይችላል ወይንም አስፈራርተዋት። ልጅቱ የበፊተኛው ሳይሆን አሁን ነው የተተወነባት። ነገር ግን የአማራን በደል በዚህ መልኩ አለባብሶ ደባብቆ ማለፍ በጣም የሚያሳፍር ነው። ይሄንን በደላችንን በዚህ መልኩ በሀገሪቱ ሚዲያ ትወና ተሰርቶ የውሸት ድራማ ተቀናባብሮ በዚህ በሀገሪቱ ሚዲያ ላይ አቅርበው ይሄንን ማድረግ ራሱ አንድን ሀገር ማዋረድ ነው። ከማዋረድም በላይ ውርደት ነው። አታቆም ደምቢዶሎ ቤት እንደሆነ ራሱ ዩኒቨርሲቲ ቤት እንደሆነም አታቆም። ስሙንም ላታቆም ትችላለች። ይዛ ደገና ነበረ። ስለዚህ ይህ በጣም የተሳሳተ ነው። 2014 ተጋባን። 2014 15 16 17 ኦልሞስት እንግዲህ ወደ 4 ዓመት እየመጣ ነው። አብረን ነው የምንኖረው። ከተጋባን በኋላ እሷ ሜዳ አታውቅም፣ እኔ ሜጅ አላውቅም። አብረን ነው የምንኖረው። ምንም ነገር በማለች ነገር የለም። በፍጹም የሚታይ ጠባሳ፣ ምንም አይነት ጠባሳ የለም። ምክንያቱም ሚስቴ ናት። አብረን ነው የምንኖረው። አብረን 2014 ተጋባን። አሁን 2017 ነው። ኦልሞስት 3 ዓመት ሆኖናል። ከ3 ዓመት በላይ ሆኖናል። እንግዲህ ፊልሙ የተሰራ መች ነው እንግዲህ መች ሆነ አይታወቅም። ከኔ ጋር እየኖረች እንዴት አይነት ፊልም ነው የሚሰራ? እንዴት አይነት ተደፈረች ነው የሚሰራ? እንዴት አይነት ለ6 ተደፈረች ታገተች ነው? ይህ በጣም ግራ ነው የሚያጋባ። ወላጆቻችን አሁን የሚኖሩት እዛው አካባቢያቸው ነው፣ ትውልድ ቀያቸው ነው የሚኖሩት። ሰረቀ ብርሃን ቀበሌ ልዩ ስሙ ጨየ ገሌላ በተባለ ቦታ ነው የሚኖሩት። ማለት እኔ የሁለተኛ ታላቋ ነኝ።
እሷ ከቤታችን የስድስተኛ ልጅ ነች ማለት ነው። ከሷ በታች አንድ የአይቲ ተማሪ አለች። እሷን የሚገልጽ አይደለም። ለምንድን ነው በዚህ በምን ምክንያት ነው እንደዚህ ያደረገችው? እኔም የማውቀው ነገር እኔም እንደ ህዝቡ ነው ያየሁት ማታ ላይ። እሱንም ተደውሎ እስቲ ግቢና ዩቲዩብ የተለቀቀው ይሄ ነገር እውነት ነው ወይ ስንባል እኛ ወላ ግራን የገባን እንደ ህዝብ ነው ያየነው። በቃ እያቆራረጥን ጨርሼው ላላየሁትም ነገር አግብተኝ ሰኞ ነው ማየት የጀመርኩ በስነ ስርዓት ራሱ። አባቷ አቶ ተመስገን ከበደ ይባላል። እናቷ ደግሞ ወይዘሮ ምንትዋብ ታመነ ትባላለች። እኔ ደግሞ አባቴ አቶ ሹመት በቀለ ይባላል። እናቴ ደግሞ መልካም ከበደ ትባላለች። ስለዚህ እናትና አባቶቻችን እኔም አሉ የሷም አሉ አልሞቱም፣ በህይወት አሉ። ሚዲያ ላይ ሳይ በጣም ነው የደነገጥኩት። ለምን? ምክንያቱም እንደዚህ አደባባይ የሚያስወጣና እንደዚህ የሚያስብል ነገር ምንም ታሪክ እንዳላት አላውቅም። ልጁንም አውቀዋለሁ። ሁለተኛ ደግሞ ቶሎ እንትኔ ላይ መጣብኝ። ምንድነው የለበሰችው ቢጃማ አጋጣሚ ታጥቦ ተሰጥቶ ገመድ ላይ ቸው ነበር። ከተጋቡ ጀምሮ እሷም እዚሁ አብራ ነው የምትኖረው። ባህል ምንም እንደዚህ ምን ሲሆን ብዙ ጊዜ እንገናኛለን። ቤታቸው እንግዲህ ፉል ነው እስከማውቀው ድረስ የጎደለና ልመና የሚያስወጣ ነገር የለም። ቤት ውስጥ የጎደለባት ነገር የለም። ቤቷ ሙሉ ነው። ባለቤቷ ባንክ ነው የሚሰራው። እኛም ባለስራ ነው። ቤተሰቦቻችንም የደህና ቤተሰብ ነው። ጎሎባት እዚህ ድረስ የምትደርስ ደረጃ ልጅ አይደለች። አሁንም ሚዲያው የሚያወጣው ነው ተቸግራ መንገድ ላይ የሚያወጣ ነገር አላጋጠማትም። በጤናው እየታመመች ነው፣ እየታከመች ነው። የልብ ኬዝ አለባት። ጴጥሮሳውንም ክትትላላት። ሲቸግረን እኮ እኛ ለሌላ ሚዲያ እኮ ወተናል። አሁን አጎታችን በቅርብ ያው መታወቁም ስለማይቀር ዶክተር ይመስገን ያጎታችን ልጅ እሱን ሲቸግረን ገንዘብ ሲቸግረን በትክክለኛው መንገድ ነው ገንዘብ ልመና ይወጣል። አግዙን ገንዘብ የለንም ለወገን ለራስ ወገን ነው ብለን በየፌስቡክ አለ ነገ ገጽ ይወጣል። ሲቸግረን ህዝቡን በትክክለኛ መንገድ ጠይቀን አሳክሞልናል የኢትዮጵያ ህዝብ። በዚህ አጋጣሚ የኢትዮጵያን ህዝብ እናመሰግናለን። ሚዲያዎችን አግዘውናል፣ ተባብረውናል። ያው እንግዲህ እንደተከታተልነው ነው ቪዲዮ የሆነ ውዝግብግብ ያለ ቪዲዮ ነው ትወና ነው ብላለች። በራሷ አንደበት ትወና ነው ብላለች እና ባለቤቷ ደግሞ ያንን ትወና ስትተውን አላየሁኝም የማውቀው ነገር የለም ነው ያለው። ባለቤቷ እስከሆነ ድረስ አንድ ቤት እስከሚኖሩ ድረስ ያንን ትወና ስትሰራ እንዴት አያውቅም? የኔ ጥያቄ ነው እና እንዴት አያውቅም? ወጣ ያንን ያክል ኢቢኤስ ላይ ትወና ሰርታ እንዴት ነው የማያውቀው? ለባለቤቷ ሳትናገር ነው ወይስ ደግሞ አንድ ላይ አትኖሩም ወይ? እህቷም ደግሞ ቲቪ ላይ በቃ ሲለቀቅ ነው ያወቅኩት ነው ያለችው እና ለዘመድም ሳትናገር ለእህቷም ሳትናገር ለማንም ሳትናገር ነው ዝም ብላ የሰራችው። በጣም ብዙ የሆነ የተዘጋገበ ነገር አለውና ትወና ነው ለማለት ራሱ በጣም እንትን ይላል። የትኛው ነው ለኔ የትኛው ነው ትወና? የኢቢኤስ ነው የኢቲቪው ነው ትወና? እኔ ሊገባኝ አልቻለም። እናንተ ኮሜንት ላይ ሀሳብ አስተያየታችሁን አስቀምጡልኝ። ግን እንደኔ ትወና ከሆነ እንኳን ትወና ሆነ፣ በእኔ ሀሳብ እንኳን ትወና ሆነ። ተማሪ ብርቱካን እንኳን ትወና አደረገልሽ። እንኳን ይሄ በጣም የሚያሳቅቅ በጣም ውስጥ የሚነካ ነገር ነውና እንኳን ትወና አደረገልሽ። እንኳን ባንቺ ላይ አልደረሰ። ነገር ግን ትወና ከሆነ ትወናን እንደማውቀው በገሃዱ ዓለም ላይ ያለውን ነጸብራቅ ነውና የሚያሳዩን ያንን ነገር አለ ማለት ነው። ሁሌም ቢሆን አለ ማለት ነው እና እንደዚህ የሚደረጉባቸው ተማሪዎች አሉ። እንደዚህ የሚደፈሩ የሚታገቱ 17 ተማሪዎች ከደምቢ ዶሎ ዩኒቨርሲቲ ታግተው የት እንደደረሱ እስካሁን ድረስ የሚታወቅ ነገር የለም። ደምቢ ዶሎ ዩኒቨርሲቲ ግን አንድ ብርቱካን ይሄንን ትወና ነው ወይስ ደግሞ እውነታ የሆነውን ነገር በኢቢኤስ ላይ ስትለቅ ተሽቀዳድመው ነው ያወጡትና የ17ቱን ግን ምንም አላሉ። 17 ተማሪዎች እናንተ ጋር እንዳሉ ታውቃላችሁ፣ እንደናንተ ጋር እንደተመደቡ ታውቃላችሁ። እነዛ ልጆች ደግሞ የት እንደደረሱ ምንም ያላችሁት ነገር የለም። እነዛ ልጆችስ የት ናቸው ያሉት? ብርቱካን በትወና መልክ እንኳን ቢሆን ያስተላለፈችው የነዛ ልጆች ሊደርስባቸው የሚችለውን ነገር ነውና ያንን ነገር ምን ትላላችሁ? ምን ታስባላችሁ ስለነዛ ተማሪዎች? እነዛ ተማሪዎች የት ደረሱ? እስካሁን ድረስ እኮ እንደዚህ ነው የተባለ ነገር የለም አይደል እንዴ? እነዛ ተማሪዎች የት ነው ያሉት?
በጣም የሚያሳዝን ጉዳይ ነው። ብዙ ጊዜ የሚታገቱ አሉ፣ የሚደፈሩ አሉ። እቺ ልጅ ዛሬ በኢቢኤስ ላይ ወታ ትወናም ሆነ እውነታም ሆነ ወታ የተናገረችው ነገር ነውና ብዙ ያልተሰሙ ብዙ ያልተናገሩ ብዙ አሉና እነዛሳ በጣም የሚያሳዝን ጉዳይ ነው። እናንተ ትወናም ከሆነ ካልሆነም ተመልካቾች ሐሳባችሁን ኮሜንት ላይ አስቀምጡልኝ። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። እስከ ቪዲዮ መጨረሻ ስለተከታተላችሁኝ አመሰግናለሁ። ለብዙዎች እንዲዳረስ ሼርና ላይክ እንድታደርጉ በትህትና ጠይቃለሁ። በዚህ ሌላ ቪዲዮ እስከምንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም ቆዩልኝ። ወፀወንየ